ሕክምናዬ የኔ መድኃኒት ሕክምናዬ የኔ መድኃኒት ሕክምናዬ የኔ መድኃኒት ሕክምናዬ የኔ መድኃኒት ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሲያቅተኝ ዳገት መውጣት ያየኛል እኮ ሆድ ሲብሰኝ ስሆን ለብቻ ያረገልኛል ሁሉንም ያዘን ዳርቻ ያየኛል እኮ ይሰማኛል እኮ ኢየሱስ ስለኛ ይማልዳል፣ ጣልቃ ይገባል። ሰይጣን ሲያምረው ይቀራል፣ ይፈልጋል፣ በቃ ይናፍቃል። እንደ ስንዴ ማበጠር ያምረዋል። ዛሬ በሕይወታቸው ያምረዋል። ለምን አይባልም? ተጽፏል። በቃ ባላጋራችሁ ዲያብሎስ የሚወጣውን ፈልጎ በዙሪያችሁ ይዟል። እና ይህንን ቃል እንትን እያልኩኝ ወደው በመንፈሴ የት እንደሄድኩኝ ታውቃላችሁ? ወደ ሎጥ ሚስት ሄድኩኝ። ዘፍጥረት 19 ሎጥ ሰዶምና ገሞራ እግዚአብሔር አጠፋለሁ ብሎ እንትን ሲል መላእክቶቹን መጥቶ ሲቀበል እንደዛ ምድሪቱ በአመፅ ረክሳ በቃ በከፋች ሰዓት እሱ ጋር ጽድቅ ተገኘና በቃ እግዚአብሔር መላእክቶቹ ምን አሉት? አንተና ልጆችህ የልጆች አማቾች እንኳን ቢኖሩ ይዘህ ውጣ። በቃ ልክ ሲጠፋ ዞርባት። እግዚአብሔር ዛሬ ከሚጠፉት ጋር እንዳንተ ጠላት ያሻውን ሊያደርግ በሚፈልገው ነገር ጣልቃ ገብቶ እጃችንን ይዞ ከጥፋት መንደር ሊያወጣል፣ ከሞት መንደር ሊያወጣል፣ በቃ ከተፈረደበት ሰፈር ሊያወጣል መልአኩን ልኮ እኛን ለማዳን በስንት ምልጃ እኮ ነው አይደል? አብርሃም እኮ ስለዛች ከተማ እኮ ማለት አንድ ቢቃ 100 ቢኖር 200 ቢኖር 50 ቢኖር 10 ቢኖር አልተገኘም ጻድቅ በከተማው። ግን ሎጥ ተገኘ። ከጥፋት እንድንወጣ ይፈልጋል። በተለይ በዚህ መጨረሻ በሆነ በዚህ ጊዜ የሎጥ ሲነግራቸው የእሱ አማቾች ምን አሉ? የሚያፌዝ መሰላቸው ይላል። ብዙዎች ዛሬ መጨረሻው ደርሷል፣ ጌታ በደጅ ነው፣ ሊመጣ ነው፣ ራሳችሁን እንትበሉ፣ ንስሐ ግቡ፣ በቃ ራሳችሁን ጠብቁ፣ በቃ ራሳችሁን አስተካክሉ፣ ጌታ እየመጣ ነው፣ መጨረሻው ቀርቧል፣ ቀኑ ቀርቧል እየተባለ ሲናገር የሚያፌዙ የሚመስላቸው ብዙዋል። እና መውጣት አልፈቀዱም እነዛ ሰዎች፣ የልጆቹ አማቾች ማለት ነው። የሚያፌዝ መሰላቸው ይላል። አንብቡት ሄዳችሁ 19 ላይ ዘፍጥረት 19 መልአኩ ግን ሎጥን እጁን ይዞ ቤተሰቡን፣ ሚስቱን፣ ልጆቹን እጁን ይዞ ነው ከከተማ ያወጧቸው። አጣጥፎ ለሞት እንዳይሆኑ ለጥፋት እንዳይሆኑ በቃ ኦልሬዲ እንዲድኑ ተወስኗል። የእግዚአብሔር ፈቃድ ሎጥና ቤተሰቡ እንዲያመልጡ ነው፣ ሞት እንዳያገኛቸው ነው። ማልዷል አብርሃም። በቃ ግን ተብሎ 10ም አልተገኘ። ይሄ ቤተሰብ ግን ይትረፍ ተባለ። ግን ምን ያደርጋል? ሚስቱ አልቻለች፣ ዘወራለች። ዛሬ ልንተርፍ ከተሰጠን እድል ወገኖች ስለኛ ተማልዶ፣ ስለኛ ተጭሆ፣ ስለኛ አብ ማልዶ ወልድ ማልዶ በቃ ከሞት መንደር ሲያወጣን ዘወር የሚያደርገን በኢየሱስ ስም የተመታ ነው። ያለ መታዘዝ ምሳሌ ሊያደርገን የሚወድ እኔ ስላንተ ማለድኩ አለው ጴጥሮስ። እንዴት ሊያበጥርስ ጣልቃ ገባሁልሃል። ጣልቃ ገባላቸው እኮ ለሎጥ ቤተሰቦች በዛ በተበከለ ምድር
በዛ ሴሰኝነት ግብረሰዶ ምን በቃ እግዚአብሔርን ቁጣውን ካነደደው ሊጠፋ ይሄ ምድር ተወስኗል። ልናጠፋው እግዚአብሔር ልኮናል ያለ በቃ እናጠፋዋለን ይሄን ምድር። አንተና ልጆች ግን ውጡ። እድል ነበረ የመትረፍ በእውነት እድል መጥቶላት ነበረ። እድል ለሎጥ ቤተሰብ መጥቶ ነበረ። ግን እሷ እድሉን አልተጠቀመች። ዛሬ በክርስቶስ ኢየሱስ እድል ወደኛ ህይወት መጥቷል። የመትረፍ እድል፣ በህይወት የመኖር እድል፣ የመሻገር እድል፣ የመዳን እድል፣ ከሚጠፉት ፈቀቅ የምንልበት እድል። ክብር ለእግዚአብሔር ነው። ዘወር አርጎ ዓለምን የሚያሳይ ዘወር አርጎ ወደ ጥፋት የሚጎትተን በጌታ በኢየሱስ ስም የተመታዩ እንዳንተርፍ ከጥፋት እንዳንርቅ የሚያደርገን የተመታዩ የእግዚአብሔር ምሕረት ገልጦና ዛሬ በአብ ቀኝ ይማልዳል ነው የሚለው። ስለኛ ይማልዳል። ምን እንድንሆን በሕይወት እንድንቀጥል፣ ምን እንድንሆን ከጥፋት መንደር እንድንርቅ፣ ምን እንድንሆን የሞት ፍርድ እንዲቀለበስልን፣ የሞት አዋጅ እንዲሻርልን። ሎጥና ቤተሰቡ እንደዚህ የሆኑት በአዲስ ኪዳን ላይ ተስፋ አለች። ሉቃስ ላይ ሉቃስ 5 ባለመታዘዝ እንደሆነባት በቃ ያለመታዘዝ ምሳሌ ሆነች። ዛሬ ግን እኛ እንደዚህ አይሆንብንም። ኢየሱስ ስለኛ ማልደ፣ ኢየሱስ ስለኛ ሙቷል። ኢየሱስ ስለኛ በአብ ቀኝ ይናገራል። ደሙ ይጮሃል። በቃ ስለ ምህረት ይጮህልና ማራቸው እያለ ይጮህልና። ስለዚህ ወደ ጽዮን እንደርሳለን። ሃሌሉያ! እንደ ስንዴ ሊያበጥር የሚፈልገውን ሕይወታችንን ስለኛ የማለደው ኢየሱስ አያስነካል። በእውነት እንደ ስንዴ ሊያበጥር ቤቴንና ቤተሰቤን ፈልጎ ነበር። ኢየሱስ ስለ አንቺ ማለድኩ፣ አንቺ ደግሞ እንደዚህ አድርጊ። ወንድሞች ናት። በቃ ይሄ ቃል እንደዛ ብሎ ሲመጣልኝ በእውነት ሐሴት አደረግኩ። በቃ እድል ተሰጥቶኛል አልኩ። መጠንቀቅ ያለብኝ ሁሉ እጠነቀቃለሁ። ይሄ እድል ነው። አብጧል አሉ አይደለ? ደርቋል አሉ አይደለ? እንደዚህ ብሏል ያላሉት የለም። ስንት 17 ሴንቲ ምናምን ሆኗል ጉበት እንደዚህ ብሏል። በኢየሱስ ምን እንትን የደነደነ ምንድነው የጠነከረ ጉበት በግ ሲታረድ አያለሁ። ያ ማለት ኦልሬዲ በቃ ደም ስሩ እኮ አያስተላልፍም ማለት እና ደነገጥኩኝ። እንደዛ ግን በዚህ ሁሉ እግዚአብሔር እድል ሰጠኝ ለመቀጠል። ስለዚህ ከዚህ በኋላ ማድረግ የሚገባኝ እጃቸውን ለመውጣት እንዲድሉ መልአኩ እጃቸውን ይዞ አወጣቸው ሎጥና ቤተሰብ። ግን ከወጡ በኋላ እንደገና ከከተማው ከወጡ በኋላ እንዳትዞር የሚለውን ሕግ ተላለፈች። ከመዳን የሚመልስ ዛሬ እድል ሰጠኝ ጌታ ሆይ አመሰግንሃለሁ። ምልክትን ሰጥተህ አስመለጥከኝ፣ አመሰግንሃለሁ አልኩ። እግዚአብሔር ምልክት ሰጥቶ ሲያስመልሰን ምን ይሆን ወደኋላ ያዞረን? ምን ይሆን እንደገና ወደ ጥፋት መንደር እንድንገኝ የሚያደርገን? እንደዚህ ምልክትን ሰጥቶ እኮ ነው ያስመለሳቸው። ሰው መስለው መጥተው እኮ ነው ሊያድኗቸው የመጡት። እጃቸውን ይዞ እኮ ነው ከጥፋት ሰፈር ያወጧቸው። ግን ከወጡ በኋላ ከከተማ ከወጡ በኋላ ከሞት መንደር ከወጡ በኋላ ዘወር። በኢየሱስ ስም ይህ አይሆንብን። በኢየሱስ ስም መውጣት ይሆናል። ሎጥ ግን ቀጠለ፣ ሄደ። በቃ በሕይወት ቀጠለ። ሴቶች ልጆቹ ቀጠሉ። በዛ በአቅራቢያው ከተማ እንኖራለን። ብዙ መሄድ አይሆንልኝም ማለት ብዙ መሮጥ አይሆንልኝም። ይችን ከተማ ፍቀዱልኝ፣ በቅርብ ልቀመጥ አላቸው። ስለ አንተ ዓመት ይችን ከተማ ፈቅደንልሃል፣ አናጠፋትም ብለው ማሉለት። በዛች ከተማ ሎጥ ቀረ። ሚስቱ ግን እዛ የድንጋይ የጨው ሐውልቱን አቀረች። ያለመታዘዝ ምሳሌ ሆና ቀረች። ወገኖቼ እግዚአብሔር በዚህ ምሽት እንኳን እድል እየሰጠን ነው። በሕይወት ኑሩ የሚል እድል እየሰጠን ነው። ተሻገሩ የሚል እድል እየሰጠን ነው። እለፉ የሚል እድል እየሰጠን ነው። ከሞት ሰፈር ውጡ እያለን ነው። ሃሌሉያ! ከጥፋት ሰፈር ውጡ። እች እድል ነው። እኔ ያልኩኝ በቃ ጌታ ሆይ እድል ነው ለእኔ። ምልክት ሰጥተህ አስመለጥከኝ። እኔ መሄድ ሐኪም ቤት በጣም ነው የምጠላው። እንደ ሐኪም ቤት የምጠላው ነገር የለም።
ግን በቃ ዲቦን አስነሳት እንጂ እኔም ብብላት እህቶቼ ጋር ደውላ ምንድን ነው የምትጠብቁት? እስክትሞት ነው ወይ? እኔ እኮ ደህና ነኝ፣ ምንም የለኝም፣ ምን የለኝም፣ የሚሰማኝ ምንም ስሜት የለም። ግን አያችሁ እየሰራ ነበር፣ ለጥፋት እየተዘጋጅ ነበረ።